ሁላችሁ ስለ ግል ችግራችሁ መጸለይ አቁማችሁ ስለ ቤተክርስቲያን ችግር ጸልዩ። የግል ችግር እኔም አለብኝ እናንተም አለባችሁ፣ እግዚአብሔር ያውቃል። ግን እሱን እንተውና በቃ ለቤተክርስቲያን ችግር እንጸልይ። እውነት ነው ለቤተክርስቲያን መጸለይ የሚያስችል ጥሩ ሰውነት የለንም። ግን ክርስቶስ ለቤተክርስቲያን የሚጸልይን ሰው እርኩስም ይሁን ንጹሕ ይሰማዋል፣ ይወደዋል በጣም። ለቤተክርስቲያን ጸልዩ። እንደው በሞቴ ለቤተክርስቲያን ከዚህ አሁን ከዛሬ እሁድ ጀምሮ ሙሉ ፍልሰታን እግዚአብሔር የረዳችሁ ምዕመናን ሁላችሁ ስለ ቤተክርስቲያን ሰላም ጸልዩ። ቤተክርስቲያንህን ጠብቃት፣ ቤተክርስቲያንን ይቅር በላት። ተሰሃላ ለዛ አጸደ ወይን፣ አቤቱ አጸደ ወይንህን ቤተ መቅደስህን ይቅር በላት እባክህ። ምንድነው የበላ ሁሉ ኃላፊ ፍኖት ነው ያለው። ኃላፊ አግዳሚው ቆጥቁጦ የጨረሳት የሚቆርጣትን ያም የሚስቅባት ያም የሚሳለቅባት ያም ጡቷን የሚነክሳትን ይችን ቤተክርስቲያን አስባት። ማንም ስለ ቤተክርስቲያን ሰላም የማይገደው ከሆነ በታች ያለም በላይ ካለም የማይገደው ከሆነ ሊቃውንት ተሰብስበው ለቤተክርስቲያን ፍቅር የማይመክሩ፣ መነኮሳት ተሰብስበው ስለ ቤተክርስቲያን ፍቅር የማይመክሩ፣ ጳጳሳት ተሰብስበው ስለ ቤተክርስቲያን ፍቅርና አንድነት የማይመክሩ ከሆነ ምንድነው እያደረግን ያለ ነው? በሬንን ፈረስ በቅሎ ስለ ቤተክርስቲያን ፍቅር ካልጨነቀው አንድ ሰው በግል የግል ትንንሽ ነገሮችን ይዞ ጎረቤት ይመጥር መናቆር እረኛ በዚህ በእንትን በኮፈዳ ጥሬ የተጣላ እረኛ ይመስል እረኛ ማለት በመጽሐፍ ትምህርት ቤት ያልተማረ ማለት፣ ዘላን ማለት ያልተማረ ማለት፣ በዘላንነት በእረኝነት አድጎ ይላሉ አባቶቻችን ሲተረጉ። የቤተክርስቲያን አምላክ ችግራችንን ይስማን። እውነት ነው። አገራችን ቤተክርስቲያናችን ችግር ውስጥ ናት። እውነቴን ነው የምነግራችሁ። ለቤተክርስቲያን ያመማችሁ ትኖራላችሁ፣ ብዙ ጭንቀት ያለባችሁ ትላላችሁ። እናንተ ለቤተክርስቲያን ጸልዩ፣ ክርስቶስ የእናንተን ችግር ይፈታል። ወተዘያነው ዳህና ለኢየሩሳሌም፣ የቤተ መቅደስን ደህንነቷን ተነጋገሩ እኮ ነው ያለ ቅዱስ ዳዊት መዝሙር 121 ላይ። የቤተ መቅደስን የእግዚአብሔርን ቤት ደህንነት እባካችሁ ተነጋገሩ። የእግዚአብሔር ቤት ደህና ነው ወይ ብላችሁ ተነጋገሩ። ማህበረ ካህናት ደህና ናቸው ወይ? ማህበረ ኤጲስቆጶሳት ደህና ናቸው ወይ? ማህበረ መነኮሳት ደህና ናቸው ወይ? ፍቅር አላቸው ወይ? ማህበረ ምዕመናን ፍቅር አላቸው ወይ? ኢየሩሳሌም ደህና ናት ወይ? ኢየሩሳሌም ማለት ቤተክርስቲያን ናት። ቤተክርስቲያን ደህና ናት ወይ? እና ወገኖቼ አይምሯችሁን ሰፋ አድርጉት። አሁን ይህን ትምህርት የሰማችሁ ሁሉ መቼም ይሄ እግዚአብሔር ቃል ነው። አይምሯችሁን ሰፋ አድርጉት። ቢያንስ እዚህ የተቀመጥነው ሰዎች በትንንሽ ነገሮች መጣላት እናቁም። የቤተ ክርስቲያንን ችግር እናርግ። የራሳችን እየተውን ራስ ወዳድነታችን ነው። ገፋኝ፣ ገፋው፣ ነቀፍከኝ፣ ነቀፍኩ፣ ሰደብከኝ፣ እንታልከኝ፣ አማኝ፣ እንትናልከኝ፣ ጎረመትከኝ፣ ቃል ተናገርክም። የቤተ ክርስቲያን ችግር እንዲያው ስለ ቤተ ክርስቲያን እስቲ ያስቡ። በሞት እንዲያው ስለ ቤተ ክርስቲያን አምላክ ብላችሁ ስለ ቤተ ክርስቲያን አስቡ። ስለ ቤተ ክርስቲያን ቅዱስ ጳውሎስ ያለውን አልሰማችሁትም? በብዙ መከራ ውስጥ ሆኜ እንኳን የማስበው ዕለት ዕለት የሚያሳስበኝ የቤተ ክርስቲያን ጉዳይ ነው። ቤተ ክርስቲያን ሰላም ካልሆነች እናንተ የምታዩት የዛሬው የቂርቆስ፣ የቁስቋም፣ የያሬድ፣ የእመቤታችን ሌላውን ባለበት ሀገር የገብርኤል የቅዳሴ የሚቀድስ ቂያስ አለማጣታችን ነው የምታዩት። በዚህ ከቀጠል ግን እኔ ዝም ብሎ ከ10 ዓመት ቀጥሎ የምንፈርሱላ ነው የሚመስለው። ስታዩት እኮ በጣም አስቸጋሪ። ሰው ሁሉ በየሆዱ እኮ ነው የሚሄደው። እናንተ ኧረ በስላሴ ሰው ሁሉ ዝም ብሎ በቃ የየራሱን መንገድ ነው የሚሄደው። የየራሱ ቡድን ፖለቲካ ነው የሚመስለው። የክርስቶስ ቤት የየራሱን ቡድን ያቧድናል፣ ያደራጃል። በቃ የሆነ እኔ ቃላት መግለጽ ይህንን ሊሸከሙልኝ አይችሉም የልቤን ብሶት እና የቤተክርስቲያን ችግር በቤተክርስቲያን ነው የሚፈታው። የቤተክርስቲያን ችግር በፖለቲካ አይፈታም።
የቤተ ክርስቲያን ችግር በቤተ ክርስቲያን ነው የሚፈታው። የመቅደስ ችግር በመቅደስ ነው የሚፈታው። የክርስቲያኖች ችግር በክርስቲያኖች ነው የሚፈታው። እና እንዳልኳችሁ ችግሮቻችን እኛው ጋር ከሚሆኑ እግዚአብሔር ቤት ሕዝቅያስ የሰናክሬምን ደብዳቤ ይዞ ወደ መቅደሱ ሄደ። እኛም ደግሞ ችግሮቻችንን እቤት ይዘናቸው አንቀመጥ፣ እግዚአብሔር ቤት ውስጥ ይዘናቸው እንሂድ።